የትግራይ ጦርነት ምናልባትም በቀናት ውስጥ ሊጀመር እንደሚችል ፕሮፌሰሩ ያበጠውን ዘረገፉት። ከሰሞኑ ህወሓት ከመቀሌ ብልጽግናን አስወግዳለሁ የሚል ነጠላ ዜማ ለቋል። ይህ የፕሮፓጋንዳ ዜማ ጦርነቱ ሊፈነዳ የቀናት ያህል ዕድሜ እንደቀረው ያሳያል ብለዋል። በሌላ በኩል ቡድኑ አዲስ ያሰለጠናቸውን ወታደሮች ከትናንት አንስቶ ወደ ራያ ቀጠና በስፋት ማስገባቱ ታውቋል። በዝርዝር ታዳምጡታላችሁ። ከኢትዮጵያ ድንበሩ ውጊያ ጉድ ተሰምቷል። 4 ኪሎን የሚቀናቀነው ጦር ተቀናቃኙን ሙሉ በሙሉ ለማጥፋት ከጫፍ መድረሱን አውጇል። የጦሩ አዛዥ አፍሪካ ቀንድን ያመሰው ጦርነት በእኛ አሸናፊነት ሊቋጭ ተቃርቧል ብለዋል። ሌላኛው ዘገባችን ነው፣ ተሰሙታላችሁ። እናቶ ክርስቲያን ታደለ በዛሬው የችሎት ውሎ ሳይገኙ ቀሩ። የፌዴራል ከፍተኛ ፍርድ ቤት በነ ዮሐንስ ቧያሌው የክስ መዝገብ ላይ ተከሳሾች እንዲከላከሉ ወይም በነጻ እንዲሰናበቱ ብይን ለመስጠት ለዛሬ ቀጥሮ የነበረ ቢሆንም የተወሰኑ ተከሳሾች በችሎቱ ባለመገኘታቸው ብይኑ ሳይሰጥ ቀርቷል። እናስደምጣቸዋለን። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያዙ ቁሳቁሶችን ወደ የመን መላኳን ምንጮችን ጠቅሶ ሮይተርስ ዘገበ። ቴህራን ይህንን እርምጃ የወሰደችው በየመን የሚገኙት አጋሮቿ ሁቲዎች በቀይ ባህር የሚያደርጉት የመርከቦች ጉዞ ላይ አደጋ እንዲጥሉ በማለም እንደሆነ ተረጋግጧል። በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የትግራይ ጦርነት ምናልባትም በቀናት ውስጥ ሊጀመር እንደሚችል ፕሮፌሰሩ ያበጠውን ዘረገፉት። ከሰሞኑ ህወሓት ከመቀሌ ብልጽግናን አስወግዳለሁ የሚል ነጠላ ዜማ ለቋል። ይህ የፕሮፓጋንዳ ዜማ ጦርነቱ ሊፈነዳ የቀናት ያህል ዕድሜ እንደቀረው ያሳያል ብለዋል። በሌላ በኩል ቡድኑ አዲስ ያሰለጠናቸውን ወታደሮች ከትናንት አንስቶ ወደ ራያ ቀጠና በስፋት ማስገባቱ ታውቋል። በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱ ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥረዋል። እምቢኝ ለብሔረ ልቄት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣበት ወቅት ነው። አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊው መንግስት ጋር ያለውን ውጥረት ወደ ሌላ ጽንፍ የሚያሸጋግሩ ይሆናሉ ብለው ይፈራሉ። ሌሎች ደግሞ ከነዋሪዎች ጋር መመካከር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁኔታ ወደ ጦርነት እንደተቃረብን እንደሆነ ይሰማኛል ሲሉ ለቢቢሲ ተናግረዋል። የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጄኖሳይዳል ስርዓት መቃብር ላይ የሚለውን ሀረግ መጠቀማቸው እንዲሁም ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸውን ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ብለዋል። በሌላ በኩል ደግሞ ባለፉት 2 ወይም 3 ቀናት ውስጥ ከማዕከላዊ መንግስት ከፍተኛ የፕሮፓጋንዳ ዘመቻ መከፈቱን አስተውያለሁ ይላሉ። ስለዚህ የመጨረሻ የሚመስል ሁኔታን እየተመለከትን ነው። ነገር ግን ምናልባት ጦርነት የሚቀርበት እድል የለም ማለት አልፈልግም ብለዋል። በክልሉ ያለውን ሁኔታ በቅርበት የሚከታተሉት አቶ ጌታቸው እንደ አዎንታዊ እድል የሚያሳዩት አንዱ እርምጃ ከአሜሪካ መንግስትና ከአውሮፓ ህብረት የሚመጣን ግፊትና የሰላም አውርዱ ጫና ነው። አሜሪካ አምባሳደር ኤርቪን ማሲንጋ ባለፉት ሳምንት መቀሌ ከተማን ጎብኝተው ከህወሓት ከፍተኛ ባለስልጣናት ጋር ተነጋግረዋል። አምባሳደሩ በቅርቡ ወደ መቀሌ እንደሚመለሱም ተገልጾ ነበር። ይህ ለፕሮፌሰር ጌታቸው አዎንታዊ አካሄድ ቢሆንም ለህወሓት ግን ሌላ የተሳሳተ መልእክት እያስተላለፈ ሊሆን ይችላል ብለው ይሰጋሉ። ይህ በሁለት መንገድ ሊታይ ይችላል። በአንድ በኩል ወደ ጦርነት መጠጋት እንዳለ ያመላክታል። ሁለተኛ ነገር ደግሞ እየተካሄዱ ካሉ ስብሰባዎች እንደምንሰማው የቀድሞ ምክር ቤታችን መመለሳችንና ኃይላችን ማሳየታችን እየተመላለሱ እንዲያዩን አድርጓል የሚል ፕሮፓጋንዳ እየተጠቀሙ ነው ሲሉ ያስረዳሉ። ስለዚህ ይህ ጦርነቱን ለማባባስና ጫና ለመፍጠር ሊሆን እንደሚችል ይናገራሉ። በሌላ በኩል ፕሮፌሰር ጌታቸው እስካሁን ስንሰማ የነበረው ከኤርትራ መንግስት ከፋኖና ከኦሮሞ ነጻ አውጪ ጋር ያለውን ግንኙነት ገሃድ እያደረጉት ያሉ ይመስላል ብለዋል። ስለዚህ እንደ ተስፋ ምናልባት የዲፕሎማሲ ስኬትን ለማሳደግ ሊሆን ይችላል የሚል ግምት አለኝ። ነገር ግን በተለይም ከ4 ኪሎ የሚሰማው የፕሮፓጋንዳ ዘመቻ ጦርነቱ በጥቂት ቀናት ወይም ሳምንታት ውስጥ ሊጀመር ይችላል አይቀርም ሲሉ አክለዋል።
ከኢትዮጵያ ድንበር ውጊያ ጉድ ተሰምቷል። 4 ኪሎን የሚቀናቀነው ጦር ተቀናቃኙን ሙሉ በሙሉ ለማጥፋት ከጫፍ መድረሱን አውጇል። የጦሩ አዛዥ አፍሪካ ቀንድን ያመሰው ጦርነት በእኛ አሸናፊነት ሊቋጭ ተቃርፏል ብለዋል። የሱዳን ጠቅላይ ሚኒስትር ካሚል ኢንድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ድራሽ ኃይሎች RSFና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰዋል ሲሉ ተናግረዋል። ጠቅላይ ሚኒስትሩ አውዳሚው ግጭት በመጨረሻ ወደ ማብቂያው እየተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና፣ ጋቦን እና ሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎቶች ኮሚቴ ሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትሩ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ መክሸፉን አስታውቀዋል። የእቅዱ ሙሉ ሐሳብ ይህችን ጥንታዊ ስልጣኔ ከህዝቦቿና ከሀብቷ ባዶ ማድረግ ነበር። እቅዱ ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል ኢንድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑን ጠቁመዋል። በካርቱምና በሌሎች ክልሎች ደርሶ የነበረውን የውድመት መጠን ያጎሉት ጠቅላይ ሚኒስትሩ ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮችን ውድቅ በማድረግ ውጫዊ ጸባጫሪነት እንደሆነ ገልጸውታል። ይህ በሱዳን ውስጥ ወይም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካዊ ተጽዕኖውን በሀገሪቱ ላይ የተከፈተ ዓለም አቀፍ ጦርነት ሲሉ ገልጸውታል። የጦር ኃይሉን ስኬት ያረጋገጡት እንድሪስ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነት አብራርተዋል። ጠቅላይ ሚኒስትሩ በተጨማሪም የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቅኝ ግዛታዊና ዘረኝነት ሲሉ ፈርጀዋቸዋል። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለውና ሌሎች ተከሳሾች መዝገብ ላይ ዛሬ ይሰጣል ተብሎ የተጠበቀው ዋና ብይን በድጋሚ ሳይሰጥ መቅረቱ ተገለጸ። በዛሬው ዕለት በተካሄደው የችሎት ውሎ ቀደም ሲል ፍርድ ቤቱ ከኢትዮ ቴሌኮም ጠይቆ የነበረው መረጃ በንባብ ተሰምቷል። የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ ቁጥሮች በተመለከተ ተቋሙ በሰጠው ምላሽ የስልክ ቁጥሮቹ ለረጅም ጊዜ ከአገልግሎት ውጭ ሆነው በመቆየታቸው ምክንያት ከአገልግሎት ውጭ የሆኑበት ጊዜ አብቅቷል። በቴሌኮም ደንብና አሰራር መሰረት ቁጥሮቹ ተነስተው ለሌሎች አዲስ ተጠቃሚዎች መተላለፋቸውን አረጋግጧል። ተከሳሾቹ በችሎቱ ላይ በሰጡት አስተያየት ያለምንም ውሳኔ ላለፉት 3 ዓመታት በስር ላይ መቆየታቸው ተገቢ ያለመሆኑን ገልጸዋል። በተለያዩ ጥቃቅን ምክንያቶች ፍትህ እየተጓተተብን ነው። ችሎቱ ብይኑን ቀድሞ የሚያውቀው ከሆነ በተራዘመ ቀጠሮ ፍትህ ከመዘግየት ይልቅ በአጭር ቀን ቀጠሮ ብይኑን ለምን አያነበውም ሲሉ ተከሳሾቹ አቤቱታቸውን አቀርበዋል። የችሎቱ ዳኞች ለቀረበው ቅሬታ በሰጡት ምላሽ ፍርድ ቤቱ ብይኑን ቀድሞ ያዘጋጀው ቢሆንም በሕግ አሰራር መሰረት ተከሳሽ ማረሚያ ቤት እያለ ባልተገኘበት ሁኔታ ውሳኔ ማንበብ አይቻልም። ውሳኔ የማይነት ተከሳሹ ፍርድ ቤት አልመጣም ብሎ በእንቢተኝነት የቀረ እንደሆነ ብቻ መሆኑን የጠቀሰው ችሎቱ አንደኛ ተከሳሽ የተከበሩ አቶ ዮሐንስ ቧያለው በህመም ምክንያት በመቅረታቸው ብይኑን ማንበብ እንደማይቻል ገልጿል። በዚህም መሰረት ታማሚው ተከሳሽ ተሽሏቸው በችሎቱ ሲገኙ ብይኑ የሚነበብ መሆኑ ተገልጾ ተከሳሾቹ መከላከያ ማስረጃ ያቀርቡ ወይስ በነጻ ይሰናበቱ በሚለው ነጥብ ላይ ብይን ለመስጠት ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ይህ በእንዲህ እንዳለ ከነሐሴ 1 እስከ መስከረም 30 ባሉት 2 ወራት የፍርድ ቤቶች የእረፍት ጊዜ በመሆኑ ፍርድ ቤቶች በከፊል ዝግ ሆነው እንደሚቆዩ ይታወቃል። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳይልና ድሮን ጋር የተያዙ ቁሳቁሶችን ወደ የመን መላኳን ምንጮችን ጠቅሶ ሮይተርስ ዘገበ። ኢራን ይህንን እርምጃ የወሰደችው በየመን የሚገኙት አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነ ምንጮቹ ጠቅሰዋል። በጉዳዩ ላይ መረጃው ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስትርና የቀጠናው ደህንነት ተንታኝ ኢራን ወደ የመን ወታደራዊ ቁሳቁሶችን
ያጓጓዘችው እንደ አውሮፓውያን አቆጣጠር ሐምሌ 13 ነው ሲሉ ለሮይተርስ ተናግረዋል። ለደህንነታቸው በሚል ስማቸው እንዳይጠቀስ የጠየቁ ሁለት የኢራን ምንጮች የኢራን የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ መሆኑን ለሮይተርስ ተናግረዋል። ከእነዚህ መካከል ከፍተኛ አዛዦች እንደሚገኙበት ገልጸዋል። ከኢራን የተነሳው አውሮፕላን በሁቲ ቁጥጥር ስር ወደሚገኘው ሰንዓ በረራ ቢያደርግም አውሮፕላን ማረፊያው በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማዋ ሆዴይዳህ ማምራቱን ዘገባው ያመላክታል። አንድ ምንጭ የአብዮታዊ ዘብ አዛዦች ወደዚያ የተጓዙት የሁቲን ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ብለዋል። በተጨማሪም ኢራን የሁቲን እንቅስቃሴዎች ለመደገፍ በአውሮፕላኑ ወርቅ መላኳም ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱ ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባበል ቆይታለች። የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ሮይተርስ ያደረገው ጥረት ለጊዜው አልተሳካም። አውሮፕላኑ ውስጥ እንደነበሩ የተናገሩት የሁቲ የሚዲያ ኃላፊ አብደል ረህማን ኢራን ወደ የመን ወታደራዊ ባለሙያዎችን ልካለች የሚለውን ክስ ውሸትና ፍጠራ ሲሉ የገለጹ ሲሆን በአውሮፕላኑ ውስጥ የነበሩ ሁሉም ተሳፋሪዎች ሲቪሎች እንደነበሩ ተናግረዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባበሉ ሲሆን የራሳቸውን የጦር መሳሪያዎች እንደሚያመርቱ ገልጸዋል። በየመን የሚንቀሳቀሰው ሁቲ ሳውዲ አረቢያ አድርሰዋለች ባለው የሐምሌ 13 የሰንዓ አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን ሰኞ ዕለት አስታውቋል። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስተር ሙአመር አል ኢርኒያኒ በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ ላይ አረጋግጠዋል። ተልኳቸው የሚሊሻዎቹን ወታደራዊ አቅም ማጠናከርና በቀይ ባህርና በባብኤል ማንደብ የባህር መስመር ላይ ያለውን ዓለም አቀፍ መተላለፊያ ደህንነትን አደጋ ላይ እንዲጥሉ ማዘጋጀት ነው ብለዋል።